ለምን አትበይም? ጃለኔ እኔ ራሱ እኮ እየበላ ነው። ባይጎዳ ያላለኝም እንዳመጪ ከ39 ኪሎ በፈቃድ አይደለም መብላት ያለብሽ። ብይልኝ እያለች ነው። ዝረም ተጠቆ የፍቅር ሰው ነው ሲጀመር። አሁን እበላለሁ በቃ ተነስቼ፣ አሁን በደስታ ማለት ነው። ቅዱስ ቆየ ብይሊ ለማለት ብይሊ ለማለት ቆየ። ቁርስ በላሽ ማለት ነበረበት። እውነት ጠዋትማ በልታለች። እንዴት ነው? ስንተኛዋ ነው? ኧረ አልበላሁም ገና እኮ አልነጋም። ካልገም አልተነሳው። በይ ተነሽ። ጃለኔ የትግራይ ልጅ ምንድን ነው? ጃለኔ የትግራይ ልጅ ፈልጊልኝ፣ ለወንድሜ ማግባት ይፈልጋል። እኔ ከዛሬ ጀምሮ የትግራይ ልጅ ነኝ። በቃ ወስኛለሁ። አምጥ ወንድምሽ ወሰንኩኝ ነው። አንቺ ተቀደምሻል ጃለኔ። ቆይ እስኪ አራትዬ ወንድምሽ ምንድን ነው? የኔ ነው ወንድምሽ ምንድን ነው? ያንቺ ነው ሰይዶ ራያ ቆቦ። አንቺ ነሽ እንደ የጻፍሽው? አይ የጻፈችዋን እኮ ነው ያለችው። እዚህ እኔ አራት ስትኝ መስሎኝ ነው። አይ ከታች አንቺማ ጽ እንልሻለን ከጎን ከስምሽ አጥተሽ ያለ አንተ ቤቲ ፎቶሽን ኤዲት እያደረግሽ ነው ልትልኪልኝ ያሰብሽውን ፎቶ ኤዲት እያደረግሽ ነው ልትልኪልኝ። እኔ እንኳን ትመኛ ማለት አሁን አወቅኩት። ዋርኒንግ ነው። አንተ ዋርኒንግ ነው ምንድነው? ቢሮ ያነሳኸው ይቦለክ በቃ ኦኬ። ዋርኒንግ ኧረ ዋርኒንግ አይደለም፣ ፎር ነው ዋርኒንግ። ዋርኒንግ ነው። ሁለተኛ አካውንት ሌብል 4 ነው። እንዴት አምራን እንዴት ወጣች? እኔ እንጃ። አምራን ላኪ። አዎ ለካ በዚህ አምራን አስገባጃለኝ። እኔ የምላችሁ ግን ውዶች ለትዳር ጥሩ ብሄር የትኛው ነው? ኧረ ምንም ጥቅም የለውም። አስገባሽን ምንም ጥቅም የለውም ብሄሩ። አንቺ ዘረኛ ከሆንሽ ነው ጥቅም ያለው ብሄሩ። አሁን ለምሳሌ ልንገራችሁ፣ ትግሬ ለባል አይሆንም አሁን የላኩልሽ ማነች? እዚህ እንዳታወሪ ያለኔ ሚዩት ማድረግ የሚችላል እዚህ ውስጥ አንዴ ልተንፍስላችሁ። ማርያምን ይሆናል እስኪ ልጨርስ። እንዴ ትግሬን ብቻ አውርቼማ አይሆንም። ልክ ናት እኮ ልንገራችሁ፣ እውነቴን ነው። በዘር አይደለም ባል የሚመረጠው እኮ በቃ ዝም ብላችሁ እንደ ቀልድ አድርጋችሁ አስቡ። በቀልድም ቢሆን አይሆንም። እኔ ጉራጌ ነው ማግባት የምፈልገው። ገንዘቡን ነው አንቺ ማግባት የምፈልገው። ሰው ይሆን አይደለም። ሆቱን ጎጃሜ ጥሩ ነው። ማን እንደሆነች ታውቂያታለሽ። አንቺ ራሱ ታውቂያታለሽ። ግን በጣም አፊልኝ ማነች ላክልሽ? ከላይ ኖ የኔን አይደለም ያልኩሽ፣ ከላይ የላክልሽ አብራሻለች ወይ ቤቲና ሀራት ስነ ስርዓት አትይዙም እንዴ? ምንድነው እኛን የማያማክሉ ወሬ? ወይ ይወጡና ሩበ ውስጥ እንትና ስትወጣ ይነቅላታል። ታውቃላችሁ? አንድ 3 1 9 ማንን ግራ ለማጋባት ነው ይሁሉ ቁጥር ያረግሽ? ተከታታይ ታወቅሻት። አይ ሃሎ ዛለኔን እኮ እኔ እንደማውቃት ታውቃላችሁ? ቀጫጫ ሲምቢሎ እኮ ነች። ልክ ነሽ፣ ግን ታወቅሽ። ሁሉም ሰው ያውቃታል። ቀጫጫ ነው። መልኳን ንገሪኝ። ፀይም ነች፣ ቀይ አይደለችም። ፀይም ነው የሚባለው። እኔ እኮ አምራንን አውቃታለሁ። አምራንን ሁላችንም እናውቃታለን። ያኛውን በኤአይ ስሪልኝ፣ ይሄኛውን እኔን ከመሰለ
የት ሄደሽ ነው አምራ? ኧረ ወደዛ ሲጀመር መጀመሪያ የተሰራልሽ ራስሽን ቁጭ ነሽ። ምንም ልዩነት የለውም። ኧረ አልመስልም አልዋጠም። እኔ መስሎሽ ነው? ኤአይ ነኝ እንደውም ሰው አይደለም። ሰሚማ ቤቲ ለህልዋ ፎቶ ስትለኪላት ኤዲት አድርገሽ ምናምን ኢፌክት እያርች አላኪላት። አሁን መሰልሻት። አንቺ ራስሽን ታውቂያለሽ፣ እሷ ግን ፎቶሽን ነው የምታውቀው። ሀሏ እኮ እኔ ኪችን ውስጥ ሆኜ ራሱ ታውቀኛለች። ስሚ ሀሏ እኮ ማለት ነው እኔ ኪችን ውስጥ ሆኜ ራሱ ጠዋት ከእንቅልፌ ስነቃ ራሱ ታውቀኛለች። ወረኛ አይመስለኝም። እኔ ግን ወይ ሀሏ አትመሰክሪም? ምን ነው ጀማል? በደንብ ነው የማውቃት። አትቅኝ የኔ እናት። እንደዚህ በዚህ ልክ መቅናት ጥሩ አይደለም። እሺ ከዛ ስፒኩ ያለኝ ምን አውርቼ ነው? ቅዱስ ምን አውርቼ ነው? ጉራጌ ነው የማገባው ስላልኩ ነው አይደለም። እኔ ኤአይ ነኝ ስላልኩ አይደለም። ቀጫጫነት ወፍራም ነው ስትይ ነበር። አዎ በእውነት እመኑኝ። ከዛ ከለሯ ማለት ነው ምን አይነት ማንን ልበላችሁ የምታውቁት ሰው እኛ የምናውቀው ዛለኔ የሚመስል ሰው ከለሯ ቀይም ጥቁርም አይደለችም። የቀይ ዳማ ናት ማለት ነው። የቀይ ዳማማ እኔ ነኝ። እኔ ቀይ ዳማ ነኝ። ጃለኔ ከኔ ጠቆር ትላለች እንዴ? አንቺ ቀይ ነሽ እኮ ነው ቤቲ። ኧረ ቀይ ነሽ ቤቲ። አንቺ ቀይ ነሽ። እሺ ከኔ አይ ቀይ ዳማ ናት። ቀይ አይደለች። ቀይ ነጭ ቀይ አይደለሁም እኔ። በጣም ቀይ አይደለችም ግን ቀላ ያለች ያለ ቀይ አይደለሁም። ኖርማል ቀይ ዳማ ማለት ከቀይ መለስ ያለ እኮ ነው ማሪ። ቀይ መለስ ያለ ነው ቀይ ዳማ። ቀይ ማለት አሁን እነዚህ በጣም ነጭ ቀዮች አሉ አይደል? እንደዛ አይደለሁም እኔ እኮ ከቀይ መለስ ነሽ። የቀይ ዳማ ግን ጃለኔ ግን ከኔ ትጠቁራለች። ቀይም ዳማ እንበለ ቀይም አይደለችም ጃለኔ። አላማ ቀይም ዳማ ጃለኔ እኔ ማንግ እያለች ነው አሁን ለሰው ቤቢ ግምጃዬ አሁን ግምጃዬ እኔ ማለት ነው ግምጃዬ ፊልተሩ ባይኖር የጃለኔ ቤቢ ያታነካች ግምጄ ከለሯ የጃለኔ ከለር እኮ ነው። አምራንም በትልቁ አድርጓት በእውነት ቤቲ። እሺ እኔ እራሳቸው ቀይ ነኝ ብሎ የሚያስቡ ሰዎችን ጸይም ሳረጋቸው አይደለም ቀይ ነን እኛ ይላሉ። ጸይም ማለት ምን አይነት ነው? ጸይም ማለት ማን መሰለሽ? ጸይም የሚባለው አሁን እኮ ቲክቶክ ላይ ሁሉም በፊልተር ነው። ቀይ ነው ሁሉም ቀይ ነው። ማን እንትና ማለት እኔ ግን በነገራችን ላይ ጸይም ሰው በጣም ወዳለሁ። እኔ ግን ቀይ በቃ የምወደው ምን አይነት ሰው እንደሆነ ታውቃላችሁ? ሀላዋ በጣም ቀይ ናት። ይኸውላችሁ ሰው ወንድ ቀይ ሲሆን አይወድም። ወንድ የሚወደው ናሆም እኮ ጥቁር ነው ጋይስ። ባይዘዌ ነው በጣም ጥቁር ነው። ለወንድ ቢሆን ያምርበታል። ናሆም ግን ባይዘዌ እንደዚህ ስክሪን ላይ ለሴት ግን ቀይ ደስ ይላል። ሀሏና ናሆም ያላቸው ነገር ይጣራል። ምንድን ነው ጉዱ? ቆይ ሀሏ ደህና ናት። ኧረ ሀላዋ ኧረ በስመ አብ። እኔማ የዛን ቀን ሂዱ ፍቅር ስጡ ሲባል ሀላዋ ሂጅ ፍቅር ስጩ አልኩኝ። ቆሜ ተኝቼ እኮ ነው ተኝቼ አመለጠሽ። እኔ ሀላዋን ነው የምወዳት ጭራሽ። እኔ የምለው ግን አንድ ጥያቄ ልጠይቃችሁ። ውሾቹ ለአራት ነው የሚጫወቱት? ሁለቱ ናቸው? ለሁለት ሆነ። ማናት? ሄቨን ነው። ለምን ወንዶቹ ምን ነው ፈሩ? ይቺ ልጅ በጣም እኮ ነው የምታስቀኝ። ፈሩ ኬት እንደሚመጣላት ደግሞ ወንዶች ለምን ፈሩ አላለችም? የሁለቱም ወንዶች ናቸው። ግን እናንተ 28 ሰው ቁጭ ብሎ ልደት የሄቨንን ያክል በቃ እኔ እኮ በቃ ምን ያህል እንደተጃጃለ እኔ አላየሁም። እኔ ሪካርድ ነው ያየሁት። አሲድ ሂስቶሪ ላይ ነው አይቼ ሪካርድ እንጂ ፈልጌ ለምን ግን አካውንት አይከፍቱላቸው? ይዘጋጁ፣ ለቶች ልደት ይዘጋጁ። ያን ቤት ልታከስረው ነው። ሁሉም ጊፍተር መሆኑ ነው እዛ ቤት።
የኔማ ጃለኔ ሀሎ እና አዶናይ ቤት ቶኪኮ ማለት ነው። እንደ ጃ ከባሏ ጋር ትመጣ ይሆናል። አታፍርም? እያደረገ ሲመጣ ከዛስ ደግሞ ለሁለት ነው ያሸነፉት እንትን ነበር እንደ ህዝብ የተሸነፍነው ሲሉ ማለት ነው። እሷ ከሪዮ ጋር መታ ነው። ሪዮ ራሱ ህዝብ ነው ይሆናል። ህዝብ ነው እሱ ራሱን የቻለ ነው። አንቺ እኮ ብቻሽን አሸገጠምሻቸው። የኔ ጀግና ነሽ። ጃለኔ እኮ የሚደርሳት የለም እኮ እግዚአብሔር። ቶኪ ከኋላ ሆኖ በርቺ ሪዮ በርቺ ባለው እንጂ ሳሚኛ እንዳለ ጭራውን እያወዛወዘ ዲኮራል እንዴት ነው የሚያደርጉት ግን? የእነ አዶናይ ቤት ጊፍተር ሊሆን ነው የዛን ቀን ሙሉ ቤተሰቡ አይደለም። ደግሞ እንዲህ ሲሉ ደግሞ ሳሚኛ እንዴ ሲላት ልትነክሽኝ እስታ አይባልም። ልትነክሽኝ ኧረ የማይባል ነገር አለ። ግን እውነት ለመናገር ግን አሁን እሱ አድጎ ባሏ ሊሆን ነው። መች ነው የሚያድገው? እኔ እኮ ናፈቀኝ። እንዴ የእነዚህ የተጋቡ ሰዎች አሉ። አሮጊቷን ያወጣ እነሱ ሰዎች እንደሚፖስት እርግጠኛ ነው። እነሱ ሰዎች በያቸው ቤቢ እነሱ ወይ ልክ እንትን ሲጀምር እንትን ጀመረ ብሎ ፖስት ሲያደርግ አስበሻል። ግን የምር ሊጫወቱ ነው አይደል? አለ ግን እኮ ታውቂያለሽ፣ አሪፍ እኮ ነው። በቃ ሰው ደግሞ አዲስ እንትን ነው። በቃ አሁን እንትን ከማለት ይሻላል። እኔ በምድር ላይ ካመጣቸው ሀሳብ የተመቸኝ ይሄን ነው። እስከ ዛሬ ይሄን ሁሉ ጊዜ እውነት የምድራቸው ነው ይጫወታል። ባይዘዌ ጋይስ ልንገራችሁ ባሪያምን እኛ ቤት ማለት ነው ውሻችን ልጇ ማለት ነው አድጎ ባለዋ ሆኗል። በቃ ባልና ሚስት በሏቸው። አሁን ካሊም እኩል ነው የሆኑት። ጌታ ምስክሬ ውሸቴን አይደለም። አዎ ይሆናል። ውሻ ግን ለነገር ስንት ዓመት ይቆያል? ካሊም ደግሞ አሁን ልጇ አይመስልም እኩል ናቸው። ውሻ ስንት ዓመት ይቆያል? 13 ኧረ እነዚህ አሁን 7 ዓመት አልፏቸዋል። እኛ ቤት ያሉ ውሾች ደህና ደሩ ለምን ያልሽው? አይ ማታ 9 ሰዓት እኮ ነው የተኛሁት። ያለው 24 ሰዓት አለ። ለምንድን ነው እንትን ያልሽው? ምን ሆነ ቤት ብገባስ ብዬ ልቤ ተጨነቀ። አይ ውጪ ነቅለሽ ደህና ዋሉ። እስከ 6 ሰዓት ጃለኔ 6 ሰዓት ደውይ። አሁን 4 ሰዓት ሊሆን ነው። አዎ 2 ሰዓት ልተኛ። 6 ሰዓት ደውይልኝ እሺ። እንዳረሽ ነቃሽ እኮ አሁንማ ንግግሮች ሁሉ ቻው የሆነ ወሬ ያለ ነግቻለሁ። 30 ደቂቃ በኋላ ትመጣለች። እንቅልፍ አልወሰደኝም ብላ አምራን ሳትሄጂ በፊት ልንገርሽ። ሄድሽ በቃ ሆፕ ቻው ብሎሻል። ሌላ ሰው እንኳን አላሉሽም። ልንገራት ብዬሽ ነው። አምራን እንደምትመለስ ታውቂያለሽ። ወሬ ያለ ስትባል አለች እኮ ከላይ ናት። አለች አምራን ልንገርሽ 6 ሰዓት ላይ እደውልልሻለሁ። ወዴት ልትሄጂ ነው አምራን? ጃለኔ ታያተኛ በእናትሽ። ወይኔ ጉዴ እኮ ትስማኛ። ይሄን ብቻ ትስማኝ። ሄድሽ በቃ ምንድን ነው ሆፕ እንደዚህ የምታፈጥብኝ? ይሄ ኢሞጂ የቤቢ ነው። ለነሽ እናት አምራንዬ በኋላ ብታይ የሆነ ወሬ ሰምቼልሽ ብታይ። አሁን ልደውልልሽ በኋላ 6 ሰዓት ላይ ሆን ብላ ነው አምራን፣ ሆን ብላ አይደለም። ታውቃለች እባክሽን። ያ ነገር ያልሽኝ ነገር ተነገረኝ እኮ ከዛ በኋላ አሁን ልደውልልሽ በኋላ። አረ ነይ ደውይልኝ። እሱ ይሻለኛል።
እንቅልፍ ምን ይሰራል? እንቅልፍ ድህነት ነው። ነይ እናቴ። ሆን ብላ ነው ጃለኔ ጌታ ትፈቅድልሽ ነበር። በደንብ ደግሞ የቀረው ነገር ደግሞ ጨምርበታለሁ። እንዲቆርጣት ነው እኮ በቃ እግዚአብሔር በስክ ጃለኔ ምን ተኛችሁ? ወድሻለሁ። እሺ አውቃ ነው አምባር አውቃ ነው። አልፈልግም። ኧረ ተይኝ፣ በእውነት ተይኝ። አምራን የተኝ የኔ እናት፣ አንቺ ያሰብሽው ወሬ አይደለም፣ ሌላ ወሬ ነው። ጃለኔ ጠላቷ ነሽ። አይደለም እውነት፣ እሱ አይደለም፣ እሱ አይደለም፣ እሱ አይደለም። ገብርኤልን እሱ መልስ አልተመለሰልኝም። ሌላ ነው፣ እውነት ሌላ ነው። ግን እደውልልሻለሁ። ሂጂ በቃ ተይኝ። ምኑን አስተኛሻት? ሆዷን እየቆረጣት አሁን እንዴት ነው? ይሄ ነው። እሺ አሁን ዝም ብዬ እዚሁ ሆነሽ ዋትስአፕ ላይ ልደውልሽ እና ጫፏን ብቻ ትነግሪኛለሽ። ቆይ አውቀሽ ነው ጃለኔ እግዚአብሔርን ወይኔ ምን ልንገራት በገብርኤል የሆነ ታሪክ ፈጥረሽ ንገሪያት። ደወል እንዳዘረግፊን እኔን አምራንዬ እንዴት ትጫወትብሽ? እኔ ታውቀዋለች። ሱስ ጎኗል ደግሞ እኮ ሼር አድርጋን ያስመጣቻት ሁሉ ነቃች ልጅቷ። በቃ አሁን ቡናዋን ነው ተነስታ የምትጠጣው። እኔ ራሱ ለምንድን ነው ወይ ቅድም እንትና ሀላዋ ስትበላ አራቤ የሆነ የረሀብ ስሜት የተሰማኝ። ወይዬ ቤትዬ፣ ወይዬ እኔ እናት ሂዊ ዛሬ ምን ሆና ነው የማታወራው? ሂዊ እሷም እንደዚሁ አምሽታ ይሆናል እንዴ? እኔም እኮ 9 ሰዓት ነው የተኛሁት፣ ግን እኔ በጊዜ መስራችሁ ነው። ስራ ቦታ እኮ ነኝ እና እንዳይጮህባችሁ። ጃን ስታይ ነው ወይስ ስትመርጡ ነው? ኧረ ሳይ እንዴ እሷ እያለች ደግሞ ልምረት። እውነትም እሷ እያለች ደግሞ እንምረት። ወይ ጉድ! እኔ ካወራሁት ነገር በሙሉ ወደ መጥፎ ነው የሚቀየረው። እኔ ተሳስቼ ነው፣ ይቅር በሉኝ። ውስጥ ያላችሁ ደግሞ ቡቡ ስሚ፣ 8 ቀን እኮ ነው ገና የሚቀረው። እንደኔ 8 ቀን ነው የሚቀረው ገና። ስንት ልዩነት አላቸው ሂዊዬ? እስቲ አሁን ዛሬ አላየሁትም። ትናንት ግን የ8000 ልዩነት ነበራቸው ብቻ። ከዛ 10,000 ተለያይተን ነበር። ሪካርድ ተፖስቶ አይቼ ነበር። 100,000 ገብቷል። ግን ሸቀሉ ራሳችን እንደሰጠነው ቁጠሩት። 100,000 ማለት 1,000 ነበር። 22,000 ልዩነት 22,000 ግን ይመጣሉ። ታያላችሁ፣ ይጨመርላችሁ እንትን ያደርጋሉ። ኧረ ይጨመርላችኋል። ምክንያቱም ተስፋ እንዳይቆርጡ እነሱ። ልክ የእንትኑ ጊዜ ትዝ አይልሽም? የቲክታክ አዋርዱ ጊዜ ተስፋ ሲቆርጡ የኛ ልዩነት ሲሰፋ በእጥፍ ተጨመረ። ምክንያቱም እነዛም ተስፋ አለን ብለው እንዲሞክሩ። ይሄ ደግሞ ሙሉ ፍቅር ከባድ ነው። ሰው መውደድ ከባድ ነው። እዚሁ ስላላችሁ ሰዎች ልንገራችሁ፣ ፋራ ያረጋችሁ። ቤቲ ሙሉን 101 ሚሊዮን እኮ በቃ እዚሁ የአንድ ሰው ሸፍኗል። ራሳችን ሊያም በኢትዮጵያ ሲሆን ውጭ የመረጠ ካለ ደግሞ እጥፍ ይሁን። እንግዲህ ላለመሸነፍ እንጥራለን። ግን እኔ የፈራሁት ምን እንደሆነ ታውቂያለሽ? እሺ ቤትዬ፣ ወይ ምን ፈራሽ? የቲክታክ አዋርዱንስ እንዴት ነው ሊያደርጉ የሚያዘጋጁት? እኔ እሱን ግራ አይገባኝ። በዚህ አይነት ለምን በብር እናደርገውም እንዳይሉ። በቃ ማለት ቢዝነስ እኮ ነው። ቢዝነስ ነው የምትሰሪበት። ቲክታክ አዋርዱ ቢያንስ ደስ ይላል እኮ እንዴ! በጣም ብዙ ሰው ነው ያለበት፣ ብዙ ዘርፍ ነው ያለበት። ደግሞ በቃ የሆነ እንዴት ነው ደስ ይላልም ራሱ። በአመት አንዴ እንደ ጉማ ምናምን ነው የሚዘጋጀው። ይሄ እኮ ምንም እኔ አላወራም። ምረጡ ውዶቼ። 78 ሰዎች ያልመረጣችሁ ምረጡት። እኔ ራሱ እኮ መረጥኩኝ። ወይ ጉዴ! በቃ ልትነቅለን ነው። እቺ ልጅ ልነቅለን ነው። ጃለን የነቅልሻለሁ። ልነቀልና ልዘረግፋለሁ። ወርቦኛል እያለች ልዘረግ
ዘርግፈሽን አይደለም አይደል? አለው። እሺ አለች ቤቴ ታለች ቡቡ። እሺ እናንተ እያወራችሁ ትቆያላችሁ? እንዴት ነው ነገራችሁ? ቆይ መልሱልን። አለሁኝ እዚህ ነን ያለነው። አምራን እኮ ገባኝ። ምን ነው የተቋረጠው? እዛ ኔትወርክ ተቋርጦ ዘረጋግፋቸው እኮ አንቺ። የት ሄዱ? እኔ ምን አውቃለሁ። የት ሄዱ? ኔትወርክ ነው የነቀቀላቸው። ኔትወርክ ተቋርጦ ውረጅ በቃ አላችሁ ቤቢ። አሁንማ ምግብ እየበላሁ ነው። በቃ ወይ ሆፕዬ፣ ስለ ግል ህይወታችን እኮ ነው ያው ወይላ እና እርዳታ ላድርግላችሁ እንዲህ ተቸግራችኋል ምናምን አላልክም? ደህና ነህ? እንዲህ ቸግራችኋል እንዲህ ምናምን አላልክም? ምሳ ጋብዙ። ሆፕ ታውቃለህ፣ አንተም አለህበት እኮ ወሬው መሀል አለህበት። በቃ አሁንማ ምግብ ከበላሁ የምተኛም አይመስለኝ። ምግብ ከበላሁ እንቅልፍ አይወስደኝም ብዬ እስኪ እና እንዴት ናችሁ ግን? እና መክሰስ አትበላም አንተ? አሁን ምግብ ነው ወይስ ወሬው ነው እንቅልፍ የከለከላት? አይደለም ምግብ ከበላው ቡና ያምረኛል። ቡና ከጠጣው ደግሞ በቃ ቻው በይው። ግን መተኛት አለብኝ። እኔ ልውጣና ሀዩ መጣች። አቡናታችሁ ትበለን እስኪ መጣ። የት አለች ሀዩ? ምንድን ነው ያለሁበት? አሁን ቸግሮናል፣ ሆፕ ይረዳናል ብለን አወራን። ችግራችን እሱ ነው፣ ይረዳናል ሆፕ ብለን አወራን። ምን ይመስልሃል? ምንድነው እኔ ያለሁበት ወሬ ደግሞ እንዴ? አምራን ታውሹ መተኛቱ ወሬ ነገርኳት እኮ። ምን ታስተኛለች? ምግብ መብላት ጀመርኩ። ወሬያችን እያወራን ከዛ እንትን ይሄ ኔትወርኩ አልተቋረጠ ነው። ኔትወርኩ ተቋረጠ ነው። ስመጣ አንዳችሁም የላችሁም። ያው ዘረገፈ እንትን እኮ አስገባሽኝ፣ ከዛ ዝም አላችሁ። ሳይሳ የነቀለሽን መሰለኝ ወጣሁ። ሲሰባት እንዲያለኝ ደስ እኮ ተልኮልሻል። እሺ እንትን አድርጉት፣ እንደገና ልላክልሽ። ዲክላይን አድርጊው እስኪ።
ያማን እየበላሽ ነው። አስቀናሽ ቀላል ታስቀናለች። በቃ እኔ ራሱ ራቤን ታውቂያለሽ። እንትን አልበላውም እኮ ቡና ጠጣለሁ ከበላው ብዬ እንትን ብዬ ታዩ። ኔትወርክሽ ምንም አይሰራም መሰለኝ ዛሬ። ዲክላይን አድርጉትና አንቺ ላኪ ገብታለች። እሺ ድርምት ታዩ አይ ሀዩዬ እኔ እና አንቺ ያገኘነው ማለት ስንት ለስንት ሆነ አለ አዩ በእውነት ነው የሚታያት። እየመራን ነው በ22,000 ትናንት ነው እሱማ እየመራን ያለ ነው። አንቺ ደግሞ በቃ ምን እየበላን ነው? ፍርፍር በፓፓያ ጁስ አምራታውሹ እንቅልፍሽን ጋይስ እየበላው ነው ራሱ ቦትና አደር አምራም ኧረ አዩ ነቃ ቢያንስ አሁን የገባ ብር አለ። ስንት ብር መሰለሽ የገባልኝ? አሁን ቀድም 4,350 ብር ይጨምር ከላይ ያለ አንዴ ጠራቀም ነው የሆነ ሰዓት እኮ ስንት መሰለሽ የምትመጣው 400 3 ጊዜ ኖ አምራን ይጨምርና ስናይፕ ታረጉታላችሁ። አንዴ እየተዘጋጀን ነው የኔ እናት። አይሻልም? አምራን ጀግና ጋይስ ብር ሀዩ ለቶኪዮ ጌም እየተዘጋጀሽ ነው? አንቺ ልጅቷ እኮ ተናደደችብኝ። ጃለና ለቶኪዮ ላክላት አንቺ በታፕታፕ ነው ስሚ ጃለኒ ጃለኒ ወይ ልጅቷ ተናደደች። ማናት? ትናንትና ላንቺ ነው ብላ የላከችው ብር አልመረጥኩበትም። ከዛም ላይ ብላ እየሰማች ነበር። ለካ ተናደደች። እንዴት ነው ሰላም? አረ ብሬም አቅሻለሁ ሳላቅ ሀዩ ሊለኔም በመርካን ሀዩ ከእንትኑ በኋላ ለእናንተ ነው የምንለምነው፣ ለሀዩ ለኪያና ለአምራን። እንዴ ኪያማ በፈጣጣ አስላከቻቸው እኮ አምጡ። ስላኮች እኔ ማስልካለሁ 5,000 ብሬን መልሱልኝ እላለሁ። በቃ ልጅቷ ተናዳብኛለች። እንትን አላለችም። እኔም አለብኝ ምን እዳ ምን? አይ አንቺማ የለብሽም። 3 ቀን ጎመን በስጋ በላበታለሁ። እንደዚህ እኮ እዳ እኮ አይደለም ቤቢዬ፣ በስጋ ነው ሀዩዬ። የሆነች ልጅ ማለት ነው ላንቺ ይሄ ለማማ የሆነ ነገር ብላ የላከችውም ጭምር አድርጌ እንዳለ መረጥኩበት። እንዲህ ማጥቂያሽ እንደው ቤቢ እኔ ተናደደች። ለዛ አትመጭፋታታለሁ ያ ጃለኒ ቁርጥ ሊጋብዙኝ ቴሌቶን ላሰባስብ ነው። በቃ ደክም ያለው በጣም በዚህ ምርጫ ላይ እኔ ማለት ነው ቁርጥ አይደለም የምፈልገው። ልክ ይሄ ቦት ካለቀ በኋላ የሚገርም ስፓ ቤት ወስዶ